ብያለሁ መጀመሪያ ራሱ እኔ ብያለሁ። አያችሁ ፍቅርን አታውቋትም እምላችሁ እኮ ለዚህ ነው። ፍቅር እንግዲህ ዛሬ እውነቱን አውጥታል ጎበዝ። ምክንያቱም ብዙ ወዳጆችን እያጣች ስለሆነ ምንም ለማይጠቅመው ነገር ብዙ የሚወዷት ሰዎች እያጣች ነበረ። ፍቅር እንደዛ አይነት ነገር እንደማታረግ እኔ በደንብ አውቃለሁ። ሲጀምር ጧት ምን አልኳችሁ? ፋይልም የለ ቪዲዮም የለም። ፍቅር ይሄን ነገር እያረገች ያለችው እነ ሩታ አድርጊ ብለዋት ነው። ሲቀጥል ትናንትና የሰሩት ቪዲዮ ከነ ሩታ ጋር እንዳይነቃባቸው ነው አላልኩም? በቀጥታ ነው ያልኳትን ቪዲዮ በሙሉ ነው ፍቅር የተናገረቻት እና ፍቅር እንደዚህ አይነት ነገር እንደማታረግ እኔ በደንብ ጠንቅቄ አውቃለሁ። ምክንያቱም እኔ ከልጅነቷ ጀምሬ ፍቅርን ስለምከታተላት አብርሽን ብትፈልገው በጣም ብዙ ጊዜ የራሷ የማረግ እድል ነበራት። በጣም ብዙ ጊዜ ከሷ ጋር የማረግ እድል ነበራት፣ ግን እሷ አትፈልገውም። እንደዛ አይነት ወንድ ጋር የመሆን ፍላጎት የላትም። እና ፍቅር ምንድነው ሁሉ ዋጋ የከፈለች ብዙ የሚወዷትን ሰዎች ያጣች፣ ይህ ሁሉ ስድብ እየወረደባት ያለው አብርሽና ሩታን እመልሳለሁ ብላ ነው። ነገርኳችሁ። ስለዚህ ይሄ ነገር ፍቅር እንደሌለችበት መጀመሪያም ነግሬያችሁ ነበረ። ፍቅርዬ ደግሞ እውነቱን ቶሎ ስላወጣሽ በጣም ደስ ብሎኛል። ምክንያቱም ከዚህ በላይ እንደዚህ እየሰራሽ ብትቀጥይ ኑሮ ካላስ በጣም ብዙ የሚወዱሽና የሚያከብሩሽን ሰዎች ታጭ ነበረ። ከፍቅር ጋር አብረው አላደሩም፣ ቪዲዮም አላዘችበትም። በጣም ብዙ ቀን ብያቸዋለሁ፣ ፍቅር አታደርገውም። የኔን ቪዲዮ የምትከታተሉ ሰዎች ፍቅር አታደርገውም ብዬ ነበር፣ አላደረገችም። የኔ ኩሩ ሁሌም እንደምታኮርኝ አይናው አውቃለሁ። ገባች አይደለ? ስለዚህ ሩታ ያደረገችው ነገር ነው ከሄርሜላ ለማራቅ። ሄርሜላ ደግሞ እንደ ትልቅ ሰው ፍቅር ልትመክርሽ እየሞከረች ነው። ሄርሜላ አሁንም ቢሆን ለምን ከሰው ህይወት አትወጭም? የምር ማለት ነው እንዴ ሩታ ልታረገው ሩታ አብርሽን ዞሮ እኮ አብርሽ እኮ ሸኝቷታል ፍቅርን። አብርሽ እኮ አሁንም ይፈልጋታል፣ እሷ ናት ማትፈልገው። ሲቀጥል ፍቅር ሩታና አብርሽ ለምን አብረው አይሆኑም? አንቺ ሄርሜላ የተወሰነ ክፍተት ብትሰጫቸው በእርግጠኝነት ሩታና አብርሽ አብረው ይሆናሉ። ስለዚህ ሩታ በዚህ ልክ የልጁ አባት ስለሆነ ምናልባት ለዛ እየታገለች ይሆናል። አሁን ሩታ ብዙ ተመልካቾችን አታለች። እኔ ፍቅርን መጀመሪያም ከሩታ ጋር መስራት ስጀምር ፍቅር እዚህ የተጨማለቀ ድራማ ውስጥ አትግቢ ብዬሽ ነበረ። አሁንም ቶሎ ውጪ፣ በቃ ከዚህ ዝባዝንኪ ከሆነ ማይረባ ድራማ ውስጥ ውጪ። ሲቀጥል ቻናልሽ ራሱ አደጋ ላይ ሊወድቅ ይችላል እና እንደዚህ አይነት ድራማ አትስሪ። የሌለሽ ማንነት ያንቺ ማንነት እኛ በደንብ እናውቀዋለን። ምን ወዲህ ሰዎች ግን ደግሞ የማያውቋሉ ፍቅርን ከድሮ ጀምሮ የማያውቋት ዝም ብለው አሁን የለይ እነ ሄርሜላን እነ ሩታን በቃ እነዚህን አዳዲሶችን የሚያደንቋሉ እና ፍቅርን እኔ በደንብ ጠንቅቄ ስለማውቃት እንደማታረገውም በደንብ እርግጠኛ ስለሆንኩ ማለት ነው። ምን ነው እናንተ ፍቅር ወንዳታ ነው እንዴችን የመሰለሽ ቆንጆ ልዕልት እኮ ናት። አሮይቶቹ ማለት ነው ፍቅርን የምትሰደቡ ብስብሶች። ፍቅር እኮ ማለት በጣም ልዕልት በቃ ሁሉ ወንድ የሚቀናባት ማለት ነው። የልጅናት ሳይሆን የምትመስለው ገና ህፃን ልጃገረድ እኮ ነው የምትመስለው። እችን የመሰለች ወርቅ የመሰለች ልጅ ማለት ነው ተለምና ነው እንጂ ለምን አይደለም። ተለምና ማለት ነው እጇን ስሞ ነው የሚያገባት ብትፈልግ ወንድ ማለት ነው። ግን እሷ አትፈልግም እንደዚህ መልከስከስ። ልክስክስም አይደለችም እንዳላችኋት ደግሞ የቡና ቁርስም እንዳልሆነች በደንብ ማወቅ አለባችሁና ፍቅርዬ እውነቱን እንኳን አወጣሽ። ከዚህ በላይ መጋፈጥ የለብሽም። ምክንያቱም አብርሽና ሩታ አብረው ካልሆኑ ትናንትናውን ሄርሜላ ምንም ነገር ብታረጉ ከአብርሽ መለየትን አትፈልግም። የማትፈልገው ደግሞ የበታችነት ስሜት አለባት። በቃ በሩታ መበለጥ ከሩታ ጋር ሆኖ ማየት አትፈልግም እና ስለዚህ ላይለያዩም ላይሳካላችሁም ፍቅርም ስምሽን አበላሽተሽ ምናምን አብርሽም ላንቺ ያለው አመለካከት ተቀይሮ ብቻ ፍቅር እንደውም ተጎድተሻል። ነገሮችን አስተካክላለሁ ብለሽ አንቺ በጣም ነው የተጎዳሽው። ቪዲዮ እንኳን ቻናሏ እንኳን ሞቅ ይላል ብለን ነበረ፣ ግን ይሄን ያክል 3 ወር 4 ቪዲዮ ነው የሰራሽ በአንድ 3 ሳምንት ምናምን ሆናቸው። ስለዚህ እንደ ድሮ ከዳጊ ጋር ሆነሽ ፍራንክ ምናምን እያልሽ ብትሰሪ ጥሩ ነው። በድሮ ማንነትሽ በዛ በሚያምረው ለዛሽ በሚያምረው ፈገግታሽ እንጂ እዚህ ጋር ሩታ በምታረገው ነገር ይሄ ያስገድደሽ ቪዲዮ መያዝ ምናምን ነው።
ጥሩ አይደለም። ሲጀመር ፍቅር እንደማታረገው ነው እርግጠኛ ነበርኩ። እና የምትሳደቡ ሰዎች ደግሞ እስኪ አሁን እፈሩ ማፈሪያዎች። ፍቅር አታደርገውም እያልኳችሁ ነበር። እኔ በጣም ብዙ ቀን እየተከራከርኩ ነበረ። ስራ መላጣች አብርሽን አስገድዳ እሱን ቪዲዮ ስትቀርጽ አብራ ስትተኛ። እሷ እንደዛ አይነት ክብረ ቢስ ሴት አይደለችም ሲጀመር ማለት ነው። ምንም ቪዲዮ ምንም ፎቶ እንዳልያዘችበት ግልጽ ነው። ሲቀጥል ደግሞ ሄርሜላ ምንም ነገር ብታረጓት ከአብርሽ አትላቀቅም። አብርሽ ሁለተኛ ሚስት ቢያገባ እንኳን ሶስተኛ አርገኝ ማለቱ አይቀርም። ሶስተኛ ወይ ሁለተኛ ተደርቤ እኖራለሁ እንጂ ከአብርሽ መራቅ ማለት የበታችነት ስሜት ይሰማታል ይመስለኛል ሄርሜላ። እንደ ምክር እንግዲህ ለሩታም ለፍቅርም አንድ ምክር ልምከራችሁ እንደ እህት ማለት ነው። ሩታ ከዚህ በላይ ከአብርሽ ጋር መታገል አያስፈልግሽም። ልጅሽን አርፈሽ አሳድጊ። አብርሽ እንደፈለገ ይሁን። ከፈለገ መጥቶ ካንቺ ጋር ይኑር፣ ካልፈለገ ደግሞ የራሱ ጉዳይ። ከፈለገው ሴት ጋር እየማገጠ ይኑር። ገባሽ አይደለ? ስለዚህ ሄርሜላን የእውነት እንደማይወዳት ደግሞ በብዙ ነገር ተረጋግጧለኝ። ፍቅር ያኔ ስታወረው ቀጥ ብሎ ሄዶ ነበር የእውነት መስሎት፣ ከዛ ደግሞ ስትርቀው ምናምን ብቻ አብርሽ ሄርሜላን ብዙም እንደማይወዳት ግልጽ ነው። ስለዚህ ሩታ ደግሞ የራሽን ህይወት ኑሪ፣ ልጅሽን አሳድጊ። ከአብርሽ ጋር ሁሌ ስትደባደቡ ስትመናገጩ ስትቦረቃቀሱ አትኖሩ። የራሽን ህይወት ብትኖሪ ጥሩ ነው እንደ ሀሳብ ማለት ነው። ምክንያቱም ከሱ ጋር ሁሌ እየተገናኘች በተጨቃጨቅሽ ቁጥር አንቺ ሌላ መጥፎ አመለካከት ሰዎች በአንቺ ላይ እንዲኖራቸው ነው እያረግሽ ያለሽው። ከዛ በተረፈ ሄርሜላ አሁንም ቢሆን ባትመጻደቂ ጥሩ ነው። እንግዲህ አብርሽ ካንቺ ጋር የሚቀጥል ከሆነ እንደማይወድሽ የሆነ ቀን እንደሚሄድ እያወቅሽ አብርሽ መቀጠል ከፈለግሽ ቀጥ እንግዲህ ምንም ማድረግ አንችልም። ግን ሩታ አብርሽ ምንም የማይሆነሽ ሰው ነው። ከማይሆነሽ ሰው ጋር አትድከሚ። ሲቀጥል ደግሞ ይሄ የበታችነት ስሜት መበለጥ ምናምን በቃ እሺ ትብለጥሽ። ሁሉ ነገር እዚህ ምድር ላይ እኮ የሚቀር ነው። ውበት ይረግፋል። ሁሉ ነገር ሀብት ንብረት ያልቃል። ሁላችንም መጨረሻችን ሞት እስከሆነ ድረስ በዚህ ልክ በሰው ላይ ክፋት መስራት መመቀኛኘት ጥሩ ነው ብዬ አላስብም። ሰውን ማስጨነቅ፣ የሰው አእምሮ መረበሽ፣ የሰው ህይወት መበጥበጥ አስፈላጊነቱ አይታየኝም። ፍቅርዬ ደግሞ እዚህ ድራማ ውልቅ ብለሽ ውጪ። ምንም ትምህርት የለውም። በጣም ብዙ የሚወድሽን ሰዎች እያጣሽ ነው። ብዙ ቀን ነግሬሻለሁ። ምንም ማስተምር ድራማ ውስጥ አትግቢ። ክብርሽን የሚነካ ድራማ አትስሪ። ለማን ብለሽ ነው እንደዚህ ዋጋ የምትከፊው? ለማን ምን ሊመጣብሽ ነው? ምንም የሚቀርብሽም የምታገኙ ነገር የለም። እንደ ድሮ ከዳጊም ጋር ሆነ ከሌላ ወንድ ጋር ዩቲዩብ ስሪ። ከዛ ውጭ ሩታ በራሷ መንገድ መመለስ ከቻለች ትመልስ። ከዛ ውጭ ከዚህ በላይ ምንም አይነት ዋጋ መክፈል አለብሽ ብዬ አላስብም። ነገ ደግሞ እንግዲህ ሩታና ኤፍሬም መጥተው ገጭ ጓሊሉ ይችላሉ። ለምን እንደዚህ አረግሽ ብለው ምናምን ማለት ነው ፍቅርን። እንዴ እናንተ ቆይ እሷን እያሰደባችሁ ነው እንዴ? ኧረ በስመ አብ! ኧረ ይደብራል።